የማቴዎስ ወንጌል ምዕራፍ 22። ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ሊመጡም አልወደዱም። ደሞ ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡ ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ የለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ስለዚህ ፈሪሳውያን ሄዱና እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ደቀ መዛሙርታቸውንም ከሄሮድስ ወገን ጋር ላኩበት። እነርሱም መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን፣ ለማንም አታዳላም፣ የሰውን ፊት አትመለከትምና እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች መልክ ጽሕፈቲቱስ የማን ናት? አላቸው። የቄሳር ነው አሉት። በዚያን ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንም ሰምተው ተደነቁ፣ ትተውትም ሄዱ። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ ሶስተኛውም እስከ 7ተኛው ድረስ። ከሁሉም በኋላ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስቃላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ። ፈሪሳውያንም ሰዱቃውያንም ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ።
ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። ኦሪትና ነቢያት በእነዚህ በሁለቱ ትእዛዝ ጸኑ። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችህ የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል እንኳን ይመልስለት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም።